ጤና ይስጥልን እንዴት ቆይታችኋል ተመልካቾች 6 ሰዓት ሆኗል ከኢትዮጵያ ቴሌቪዥን ዜና ኢትዮጵያ ተጀምሯል አስቀድመን አበይት ጉዳዮቻችንን እናስተዋውቃችሁ በአዲስ አበባ የተከናወነው የወንዝ ዳር ልማት ስራ የከተማ ውበትን የገለጠና ለነዋሪዎች ምቹ የመኖሪያ አካባቢን እየፈጠረ ነው ወጣቶች በአህጉራዊ ዲፕሎማሲና ሰላም ግንባታ ያላቸው ተሳትፎ ወደ ተግባራዊ እርምጃ ሊቀየር ይገባል። ሰባተኛው ጠቅላላ ምርጫ ፍትሃዊና ሰላማዊ ሆኖ እንዲጠናቀቅ የበኩላችንን እንወጣለን አሉ በሲዳማ ክልል የሚገኙ የሃይማኖት ተቋማት መሪዎች። ዜና ኢትዮጵያን የመራው ነጻነት ፍቅሩ አብሬያችሁ ቆያለሁ አብራችሁን ቆዩ በብዙ ሀገራት ካፒታሲቲያቸው ብዙ ህዝብ ስላለውና ያንን ማረቅ ማሻሻል አይቻልም በሚል እምነት አንዳንዶቹ 80 አንዳንዶቹ 100 አንዳንዶቹ 1000 ኪሎ ሜትር ርቀው ካፒታሲቲ የሞከሩ አሉ ለመስራት ዋናውን ከተማቸውን ጥለው ከከተማ ወጥተው ሌላ ከተማ ለመስራት ሞክረዋል ይሄ ባደረግነው ጥናት አዋጭ አይደለም ፎቁ ንጹህ ከተማ ቢሰራ ከዛ እናንተ ደግሞ ስንሄድ እዚህ ያለውን ባህል ስለሆነ ምን ወስደው ከተማው ያምራል እኛ ግን አልተዘጋጅን ለዛ ጉዳይ የምንነዳበት ስርዓት ቆሻሻ የምንጥልበት ስርዓት ወኮይና ፓርኪንግ የምንጠቀምበት ስርዓት የቀደመው ይሆንና ቶሎ ይበላሻል እዚህ ያደረግን ያለነው ከተማ መቀየር ብቻ አይደለም ካልቸር መቀየርም ነው የኢትዮጵያን የብልጽግና ማሳያ ምልክት ናት አዲስ አበባ የብልጽግና ሲምቦል ናት እሷን ያየና ያደነቀ እሷን ያየና የወደደ አርባ ምንጭ ሐዋሳ ባህር ዳር ልይልና ለተጨማሪ የብልጽግና ጉዞ መንገድ ታገለግላለች እና የመጀመሪያ ኢንትሪ ፖይንት ናት አዲስ አበባ አብባለች አዲስ አበባ ነጽታለች የማበቧ ነገር ስሟ ብቻ ሳይሆን መገለጫዋም ሆኗል ይህን ያመጣው የኮሪደር ልማት ነው ቀዳሚ ወዳደረግነው ጉዳይ እናልፋለን በአዲስ አበባ 47 ኪሎ ሜትሮችን በሚሸፍነው የወንዝ ዳር ልማት ስራ ገጽታዋ በእጅጉ ተቀይሯል ስራው ወንዞችን ከነበሩበት ከፍተኛ ብክለት ከማውጣት ባለፈ የከተማዋን ውበት የገለጠና ለነዋሪዎች ምቹ የመኖሪያ አካባቢን የፈጠረ ነው ፕሮጀክቱ ከወንዞች ባሻገር ብዙ ስራዎችንም ያካተተ ነው ተከታዩ የማህሌት ታደለ ዘገባ የወንዝ ዳር ልማት ስራው የተጀመረበት እንጦጦ አካባቢ ያለውን ገጽታ ያስቃኘናል ስለ አዲስ አበባ ወንዞች ስታስቡ መጀመሪያ ወደ አእምሯችሁ የሚመጣው ምንድነው የወንዞቹ ቆሻሻነት መጥፎ ጠረናቸው ወይስ ወንዞቹ ከየሰፈሩ ጠራርገው ይዘውት የሚሄዱት ደረቅና ፍሳሽ ቆሻሻ መቼም አዲስ አበባን በቅጡ አውቃታለሁ የሚል ሰው ከዚህ የተለየ ሊያስብ አይችልም አሁን ላይ ግን የአዲስ አበባ ወንዞች ይህ ችግራቸው ታሪክ እየሆነ ነው የወንዞቻችን ትንሳኤም እውን ሆኗል እንዴት አላችሁ ኑ ከኔ ጋር አብረን እንሂድና የአዲስ አበባን ወንዞች እንመልከታቸው አዲስ አበባ 76 ወንዞች አሏት የነዚህ ወንዞቿ ታሪክ ደግሞ በወንዝ ዳርቻ ልማት ስራዎች እጅግ በጣም እየተቀየረ ይገኛል የወንዝ ዳርቻ ልማት ስራው 47 ኪሎ ሜትሮችን ይሸፍናል አሁን ያለነው እንጦጦ ላይ ነው ከባህር ወለል በላይ ከ2600 እስከ 3200 ሜትር ከፍታ ላይ ይገመታል አሁን ያለንበት ቦታ አብዛኞቹ በዚህ አቅጣጫ ወደ አዲስ አበባ የሚፈሱ ወንዞችም መነሻቸው እዚህ እንጦጦ ተራራና ከኋላችን የምትመለከቱት
ጫካው ደኑ ነው። ከዚህ ከእንጦጦ የሚጀምረው የወንዝ ዳርቻ ልማት ስራ ደግሞ 21.5 ኪሎ ሜትሮችን የሚሸፍን እንጦጦን ጨምሮ በዚህ በአፍንጮ በር አድርጎ በወዳጅነት ፓርክ አምባሳደርን አልፎ ወደ ፒኮክ መናፈሻ ድረስ የሚዘልቅ የወንዝ ዳርቻ ልማት ስራ ነው። በነገራችሁ ላይ ተመልካቾቻችን እዚህ የወንዝ ዳርቻ ልማት ስራው ወንዞችን ማልማት፣ ማሳመር፣ ውበት መስጠት፣ መናፈሻ መፍጠር ብቻ አይደለም። የሰዎችን ህይወት የሚቀይሩ ተግባራዊ ስራዎች ጭምር ያሉበት የእርሻ ስራ፣ ሌሎችም በርካታ ነገሮችን የምንመለከትበት ነው። አሁን የፊት ለፊቴ ላይ እርሻ እመለከታለሁ። ውስጡ ምን ይሰራል የሚለውን አብረን ገብተን እናያለን። እዚህ እንደምትመለከቱት ሰፊ የእርሻ ቦታ አለ። እንጆሪ ነው እየለማ የሚገኘው እዚህ እርሻ ላይ። ለብዙ ሰዎችም የስራ እድል ፈጥሯል። ሰላም ነው? ደህና ዋላችሁ? እንዴት ናችሁ? ሰላም ነው? እንዴት ነሽ? ደህና ነሽ? ምን እየሰራሽ ነው? መደብ እየሰራው። መደብ። ስሜ አማረች ይገባል እባላለሁ። ያው የምኖረው እዚሁ ሽሮ ሜዳ አካባቢ ነው። 02 አካባቢ ነዋሪ ነሽ? እዚሁ አካባቢ ነዋሪ ነኝ። አዎ እዚህ ስራ ላይ ነው የሚገኘው ማለት ነው። ምን የስራ እድል ይዞልሽ መጣ እዚህ የተጀመረው የወንዝ ዳርቻ ልማት ስራ? የስራ እድል ያው አሪፍ ነው። የልጆች እናት ነን። በቅርቡ እንድንሰራ አድርጎናል። ምን ነበር በፊት ምሳሌ? ከዚህም በፊት ያው የተለያዩ ስራዎችን ሰራለሁ። እንደዚህ ንግድም ሞክሬያለሁ። ከሀገር ውጭ ሄጄ ነበረ። ያው ከስደት መልስ እዚህ ላይ እየሰራው ነው። ያው ተመስገን ነው፣ እየሰራን ነው። ሰርተን እናገኛለን። የሰው እጅ ከመጠበቅ ይሻላል። በጣም ጥሩ አመሰግናለሁ። በጣም እኔም አመሰግናለሁ። መልካም ስራ። እሺ ለሁላችንም። እሺ የአዲስ አበባ የወንዝ ዳርቻ ልማት ስራው ከወንዞችን ከማልማት ከማጽዳት የተሻገረ ነው ብያችሁ ነበር አይደለ? ቀደም ብለን እዛ ጋር የፍሩት ጋርደኑን ተመለከትን። አሁን ደግሞ እዚህ ጋር የምትመለከቱት በጣም ያማረ ደረጃውን የጠበቀ የእግር ኳስ ጨዋታ ማካሄድ የሚያስችል የእግር ኳስ ሜዳ እዚህ አለ። በጣም በሚያምር ሁኔታ ለተመልካቾች መቀመጫ ጭምር ያለው እንዲሁ ደግሞ የአጭር ርቀት መለማመጃ ትራክም እንደዚሁ ደረጃውን ጠብቆ የተሰራለት ያማረ የስቴዲየም የስፖርት ማዘውተሪያ ስፍራ እዚህ ጋር እንመለከታለን። መለማመጃ ያለው ደረጃውን የጠበቀ ነው። ተመልካቾች ደግሞ ያሉበት የስፖርት ጨዋታ ሲኖር እዚህ ደረጃውን በጠበቀ የመቀመጫ ስፍራ ላይ ተቀምጠው ጨዋታዎችን መመልከት ይችላሉ። እዚህ እንጦጦ ላይ ብቻ እንኳን ያለው የመሰረተ ልማት ወንዝ ዳርቻ ላይ የተሰራው በጣም ብዙ ነው። እየሄድን አለፍ አለፍ እያለን ሌሎቹንም እንመልከት። ኑ ተከተል። እዚህ ፊት ለፊቴ የንብ ቀፎዎች ይታዩኛልና ወደ ንቦቹ ጋር ሄደን እነሱን እንመለከታለን። እንደምን ዋሉ ጋሽ? እግዚአብሔር ይመስገን። ሰላም ነው? ሰላም ነኝ። ደህና ነው? ደህና እግዚአብሔር ይመስገን ሰላም ነኝ። ማህሌት ይባላለሁ። እኔ ማሙሸት የሱፍ። ስለተዋወቅን ደስ ይለኛል። እሺ። ንቦች የንብ ቀፎ አይተን የመጣ ነው እዚህ። አዎ ንቦች አሉ እዚህ። ምን ያህል የንብ ቀፎ አለ? 160 ነው። ማር ተቆርጦ ያውቃል ከዚህ? አዎ በእውነት ግንቦት ሰኔ ላይ 2017 ተቆርጧል። ጥቅምት ላይም ተቆርጧል 2017። አዎ በጣም ብዙ ሰኔና ግንቦት ላይ በጣም ብዙ በኪሎ በጣም ብዙ ተቆርጧል እና ያው እኛም በልተናል። ለህብረተሰቡም እንደገና ደግሞ ያው በሽያጭ እነሱም ተጠቃሚ ሆነዋል ማለት ነው። እርስዎ የት አካባቢ ነው የሚኖሩት? የዚሁ አካባቢ ተወልጄ ያደግኩ ነኝ እና በዚህ ተጓዳኝም ሌሎች ስራዎችን እሰራለሁ። ደን ጥበቃ ውስጥም እሰራለሁ። ያው ትርፍ ጊዜን ደግሞ እዚህ ንቦች ማነብ ጋር እሰራለሁ። ራሴንም ጠቅማለሁ፣ ቤተሰቦቼንም ጠቅማለሁ ማለት ነው። በጥበቃና እናቶቻችን እንጨት ለቀማ ነበረ እያካሄዱ እኛን የሚያሳድጉት ወይም ደግሞ ታናናሾቻችን የሚያሳድጉት ማለት ነው። አሁን ግን በጣም ብዙ የስራ እድሎች ተፈጥረው ብዙ አይነት ስራ ቤተሰቦቻችን ከአንድ ቤት 4 ሰው 5 ሰው 6 ሰው 3 ሰው የስራ ተጠቃሚ ሆኗል። በጣም ደስ ይላል። መልካም ስራ ይሁንልዎ። እሺ አመሰግናለሁ። እሺ እኔም አመሰግናለሁ። እሺ ሰላም ዋሉ። እኔም አመሰግናለሁ።
እንጦጦ በተፈጥሮ የታደለ እጅግ ያማረ መንፈስን የሚያድስ ስፍራ እንደሆነ ታውቃላችሁ ተመልካቾች። ይህን ስፍራ ደግሞ እንደዚህ በወንዝ ዳርቻ ልማት ስራ በተለያዩ ሁኔታዎች አምሮ የተለየ መልክ ሰጥቶ ማየት ሌላ ተጨማሪ ለቦታው ድምቀት ነው። አካባቢው ላይ ሰዎች ለሚኖራቸው ቆይታም ጥሩ ጊዜ እንዲያሳልፉ የሚፈጥርላቸው ስሜት አለ። እዚህ አካባቢ እንጦጦ ላይ በብዛት የነበሩት ባህር ዛፎች ነበሩ። እነዛን ባህር ዛፎች ደግሞ ባለፉት ዓመታት በነበሩ የአረንጓዴ አሻራ መርሃ ግብሮች በሀገር በቀል ዛፎች በመተካት እነዚህ ዛፎች ደግሞ እርስ በርስ ተሳስበው እንዲያድጉ በማድረግና አካባቢውም አፈሩም ለምነቱን ጠብቆ እንዲቆይ በማድረግ በኩል እየተሰሩ ያሉ በርካታ ስራዎች አሉ። ስለዚህ አካባቢው አሁን በጣም ደግሞ ከነበረው ተፈጥሯዊ ውበትም ጨምሮ እንደዚህ እንመለከታለን። ማረፊያም የሚሆን ቦታ ጭምር ነው። እዚህ እንጦጦ ላይ ከተሰሩ የወንዝ ዳርቻ የመሰረተ ልማት ስራዎች ሌላኛው የምትመለከቱት ከጀርባዬ ያለው የሃይኪንግ መንገድ ነው። ሰዎች ተራራ መውጣት በእግራቸው መጓዝ የሚፈልጉ ሰዎች ይህንን መስመር ተከትለው በደንብ ለሃይኪንግ ተብሎ የተሰናዳ መስመር ነው። ጫፍ ቀድም መጀመሪያ ላይ የነበርንበት ድረስ የሚያወጣ መንገድ አለ። አሁን እንቀጥል መንገዳችንን። ልክ የወንዝ ዳርቻ መሰረቱን ተከትለን ወደ ታች ደግሞ አብረን እንወርዳለን። መንግስት ለከተሞች በሰጠው ልዩ ትኩረት ምክንያት ከተሞች የልማትና የመዳረሻ ማዕከል ሆነዋል። የከተሞችን ዘመናዊነት ከማሳደግ በተጨማሪም ደግሞ ለዜጎች ምቹና የተሟላ መሰረተ ልማት እንዲኖራቸው እየተሰራ ይገኛል። አባዲ ወይናይ በዚህ ጉዳይ ላይ ተጨማሪ ዘገባ አለው። በኢትዮጵያ የከተሞችና ከተሜነት ታሪክ ከሺህ ዓመታት ይሻገራል። ይሁን እንጂ በዘመናት ርቀት ውስጥ የኢትዮጵያ ከተሞች እድገት እጅጉን ወደ ኋላ የቀረ ሆኖ ቆይቷል። በተለይም የተጠና እቅድ የሌላቸው በመሆኑ ከኋሊት ጉዞ እንዳይወጡ አድርጓቸው ነበር። አሁን ላይ የተጀመረው የኮሪደር ልማትና ከተሞችን የማዘመን ስራ ለከተማ ነዋሪዎችና ከተሜነት አዲስ ምዕራፍ የከፈተ ሆነዋል። ከተሞች በገጠር ጥገኛ ሳይሆኑ በራሳቸው የሚለሙ እና ጸጋ ያላቸው መሆናቸው የከተሞችን ጸጋ የመግለጥ ሀሳብ የፖሊሲ ድጋፍ ሰጥቷል። ሁለተኛ ደግሞ የከተማ ልማት ኢኒሼቲቮች በሜጋ ፕሮጀክቶች እንዲታጀቡ አድርጓል። የኮሪደር ዴቨሎፕመንት ትልቅ ኢኒሼቲቭ ነው። አሁን በአዲስ አበባ ተጀመረ። ከተወሰኑ ከ4 ዓመት በፊት ተጀመረ። አሁን ኦሎሞስት ከ70 በላይ ከተሞች ኢምፕሊመንት እያደረጉ ነው። ይሄ ምንድነው? የፖሊሲ ድጋፍ ወይም ደግሞ የመንግስት ትኩረቱ ነው ማለት ነው። የመንግስት ትኩረቱ ምንድነው? ከዚህ በፊት የነበረው የገጠር ፕሮዳክቲቪቲ ሲለማ ከተማ ይለማል የሚለውን ሀሳብ የቀየረ ነው። ከተማ በራሱም ይለማል። የራሱ ጸጋ አለው፣ ፕሮፐርቲ ያለው። ያንን ፕሮፐርቲ በእቅድ የሚመራ ከሆነ ከተማ ትልቅ የኢኮኖሚ ጸጋ ነው። ከተሞቹ እየተላበሱት ያለው አዲስ ገጽታ መጪው ትውልድ የተሻለ የአኗኗር ዘይቤ እንዲኖረው ከማድረግ ባሻገር ምጣኔ ሀብታዊ ፋይዳቸው የጎላ ነው። ከተሞቹ በዚህ ደረጃ ዲፋይን ሆነው ሲቆዩ ለመጪው ትውልድ የሚሰጡት ነገር አለ። ወደ ሀብት ሲቀየሩ ደግሞ እነዚህ ኢንፍራስትራክቸሩ ብዙ ናቸው። ከቱሪዝም አንጻር ልታዩት ትችላለህ። ከንግድ ዝውውር ማየት ትችላለህ። ምክንያቱም ትራንስፖርት አንዱ ስለሆነ ማለት ነው ማየት ትችላለህ። ከእውቀት ክምችት ማየት ትችላለህ። ምን ማለት ነው? ይሄ እንደ እውቀት ክምችት ሆኖ ሌሎችንም ሊያነሳሳ የሚችል ነው ማለት ነው። የእውቀት ምንጭ ነው፣ የኢኮኖሚ ምንጭ ነው፣ ምንም ጥርጥር የለውም። የዲፕሎማሲ ምንጭ ነው፣ የሉዓላዊነትም መሰረት ነው፣ እውቀት ላይ ስለሚመሰረት ማለት ነው። ኢትዮጵያ ከተሞቿን ለነዋሪዎቿ ምቹና ገጽታቸውን የተዋበ እንዲሆን ለማድረግ የኮሪደር ስራን ጨምሮ በርካታ ስራዎችን እየሰራች ትገኛለች። ይህም ዘላቂነታቸውን የሚያረጋግጥ ነው። በጣም የተፋጠነ ከተማትም ደግሞ ከቀጠናው እኛ ጋር በኢትዮጵያ ነው ያለው 5.4% ነው። ዓለም 2.8% ምናምን ነው እያደገች ያለችው አቨሬጅ ነው። እኛ ከዓለም ቀጠናውም በጣም የተፋጠነ የከተማነት እድገት አለ። ስለዚህ ምን አይነት ከተማ? ዘላቂ ከተማ መሆን አለበት። ዘላቂ ከተማ ማለት ራሱን በራሱን የሚያስተዳድር ለአደጋ ተጋላጭ ያልሆነ አደጋ ቢመጣም ራሱን የሚቋቋም። ሁለተኛ ዘላቂ ማለት ነው ያንዴ የሚመጣውን ፖፑሌሽን ፍላጎት ሾልደር የሚያደርግ መሸከም የሚችል የአዲስ አበባን ዘላቂ ልማት የምናረጋግጠው ለነዚህ ሁሉ ዜጎች ከተማ
ፍላጎታቸውን በተቻለ መጠን ቢያንስ መሰረታዊ ፍላጎታቸውን ማሟላት ተቻለ። ያ ምን ይባላል? ዘላቂ ልማት ይባላል ማለት ነው። ሌላው ደግሞ የከተሞች ሲለሙ አካባቢያቸውን ያከበሩ መሆን አለባቸው። አካባቢያቸውን ያከበሩ ማለት አርባን ዴቨሎፕመንት which is eco friendly። ኢትዮጵያ ከተሞችን ከማዘመንና ምቹ እንዲሆኑ ከማድረግ በተጨማሪ የዜጎች ፍላጎት ያሟሉ ተደርገው እየተሰሩ ይገኛል። ያው ዛሬ የመጣሁት የሰባተኛ ምርጫን ካርድ ለማውጣት ነው። የዚህ ዋናው ዓላማ ሰው የመሰለውን አንተ ከሌን ትመርጣለህ፣ አንተ ከሌን ትመርጣለህ የሚል ሰው የለም። በዛ ልክ ሰው የኑሮ ውድነቱን ማሻሻል የሚችል መንግስት፣ የማዳበሪያ ውድነትን የሚያሻሽል መንግስት፣ አገርን ሰላም የሚያደርግ መንግስት ለመምረጥ ካርድ ወስጄ ዛሬ እዚህ ቦታ አገኛለሁ። ምርጫ ጥቅም አለው፣ ውጤት አለው። የፈለከውን ሀገርን የሚመራ ለልማት የሚቆም ለህዝብ የሚቆምን መንግስት ለመምረጥ መብት አለው። በሀገራዊ ምርጫ ካርድን ይዞ መምረጥ የሚበቃ ምጅምር ካርድ መያዝ ነው። ስለዚህ እኔም ሰማሁኝ መጣሁኝ ተቀሰቀስነ ካርዴን ይዣለሁ። ግንቦት ላይ በሚመጣው ምርጫ የጋን ጊዜ ካርዴን ይዤ መምረጥ ይችላል። ካርዴን ይዣለሁ። ምርጫው ደግሞ እገኛለሁ። ሰላማዊ ምርጫ በቃ እኔም ቤተሰቤም ጥሪ እናደርጋለን። ግንቦት 24 ቀን ሰላም ያድርሰና በቃ መጠን መላ ቤተሰባችን ዘና አካባቢ ቢቻል አካባቢ እንቀሳቀስ ያለ በለዚያ መላ ቤተሰቤን ይዤ መጥቼ መርጣ መጀመሪያ መቅደም ያለበት የምርጫ ካርድ ብዬ ነው መጣሁኝ። ያው ምርጫ ማለት የአንድ የዜግነት ድርሻ እስከሆነ ድረስ ያንን ለመውሰድ ነው መጣሁት። ሴቶችም እንደዚሁ በተመሳሳይ እንዲመርጡ የሚያስተዳድራቸውን አካል ማንም ሳይነግራቸው በራሳቸው ተነሳሽነት እንዲመርጡ ፈልጋለሁ። በሰባተኛው ጠቅላላ ምርጫ የአካል ጉዳተኞችን ሁለንተናዊ ተሳትፎና ተጠቃሚነት ለማረጋገጥ በትኩረት እየተሰራ ነው አለ የሴቶችና ማህበራዊ ጉዳይ ሚኒስቴር። የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ከባለድርሻ አካላት ጋር በመቀናጀት በሰባተኛው ጠቅላላ ምርጫ የአካል ጉዳተኞችን ተሳትፎ ለማጎልበት የሚያስችል የምክክር መድረክና አውደ ጥናት አካሂዷል። ቅድስት ማሞ ተጨማሪ አላት። በሰባተኛው ጠቅላላ ምርጫ የአካል ጉዳተኞችን ተሳትፎ ለማጎልበት የአካል ጉዳተኞችን መብት ለማስከበርና እኩል ተሳትፏቸውን ለማረጋገጥ ከሲቪል ማህበረሰብ ድርጅቶች ጋር በቅንጅት እየተሰራ ይገኛል። የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ሁሪያ አሊ በተለይም በምርጫ ሂደት የምርጫ ጣቢያዎችን ለአካል ጉዳተኞች ምቹ የማድረግ የምርጫ ቁሳቁሶችና መረጃዎች ተደራሽነትን ለማረጋገጥ እየተሰራ መሆኑን ተናግረዋል። አካል ጉዳተኞች በፖለቲካ ፓርቲዎች ውስጥ በእጩነትና በውሳኔ ሰጭነት እንዲሳተፉ የማስቻል ከባለድርሻ አካላት ጋር ተግባራት እየተከናወኑ መሆኑን ጠቁመዋል። የሲቪክ ማህበራት የአካል ጉዳተኞች በምርጫው የነቃ ተሳታፊ እንዲሆኑ የግንዛቤ ማስጨበጥ ስራዎችን ጨምሮ ሌሎችንም ተግባራት አጠናክረው ሊቀጥሉ እንደሚገባም ሚኒስትር ዴኤታዋ አሳስበዋል። የሲቪክ ማህበራት ድርጅቶችም ይህንን በደንብ ማስረጽ እና መስራት የቀረው ጊዜ ትንሽ ነው። ስለዚህ ባለው ጊዜ በተለይ የምርጫ ካርዳቸው እንዲያወጡ የመምረጥ መብታቸው ድምጻቸው እንዲሰጡ የማድረግ የመመረጥ መብታቸውን በተመሳሳይ ያ እንዲሆን መስራት አለብን የሚለው ሁሉም የበኩሉን እንዲወጣ ማድረግ አለብን ማለት ነው። በሲቪል ማህበረሰብ ድርጅቶች ባለስልጣን የክትትልና ድጋፍ ዋና ስራ አስፈጻሚ ኃይለስላሴ ገብረ ሚካኤል በምርጫ ቦርድ እውቅና የተሰጣቸው ከ200 በላይ የሲቪክ ማህበራት የማህበረሰቡን ግንዛቤ ማሳደግ ስራ እያከናወኑ እንደሚገኙና ለእነዚህ ድርጅቶችም አስፈላጊ የክትትልና የአቅም ግንባታ ድጋፍ እየተደረገላቸው መሆኑን ጠቅሰው የስድስተኛው ጠቅላላ ምርጫ ተሞክሮዎችን ለሰባተኛው ምርጫ ስኬታማነት ለመጠቀም እየተሰራ መሆኑን አንስተዋል። በምርጫው በታዛቢነትና በምርጫ ማስተማር ዙሪያ ከ200 በላይ የሚሆኑ ድርጅቶች በምርጫ ቦርድ በእኛ በአክሶ የተመዘገቡ ነገር ግን በምርጫ ቦርድ ደግሞ እውቅና የተሰጣቸው ከ200 በላይ ድርጅቶች ተዘጋጅተዋል። እነዚህ ድርጅቶች እንግዲህ ነፃ ገለልተኛ ሆነው ህብረተሰቡን በምርጫ ዙሪያ የማስተማር የምርጫ ዕለት ደግሞ በታዛቢነት የመታዘብ ስራዎች ኃላፊነታቸውን ይወጣሉ ብለን ነው የምናስበው። የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ፕሬዝዳንት አቶ አባይነህ ጉጆ ባለፉት ዓመታት በተከናወኑ ተግባራት አበረታች ለውጦች መታየታቸውን ገልጸዋል። የፖለቲካ ፓርቲዎች የጋራ ምክር ቤት ውስጥ የአካል ጉዳተኞች ክንፍ እንዲቋቋም ተደርጓል።
ስለዚህ ከስድስተኛው የተሻለ ነው ብለን ደግሞ ተስፋ የምንጥለው በአሁኑ ሰዓት የአካል ጉዳተኞች ጉዳይ ፖለቲካ ፓርቲዎች አካባቢ ላይ የሚያነሱልን አካል ጉዳተኛ አደረጃጀት ተፈጥሯል። የፓርቲ አባላት የሆኑ አካል ጉዳተኞች እዛ ውስጥ ተፈጥሯል። ሁሉም ምርጫ ላይ የሚሰሩ ሲቪል ሶሳይቲዎች የአካል ጉዳተኞች ጉዳይ ላይ የሚሰሩትን ስራ ቆጥሮ አስቀምጠው በዛ ልክ ባላቸው ዳታ ቁጥር ልክ በእቅዳቸው አካተው መስራት አለባቸው የሚል እምነት ነው ያለ። የናሽናል ዲሞክራቲክ ኢንስቲትዩት የኢትዮጵያ ተወካይ ፍራንክሊን ኦድሮ ሁሉንም የማህበረሰብ ክፍሎች ያካተተ ምርጫ ለዲሞክራሲ ስርዓት ግንባታ ወሳኝ መሆኑን ገልጸው አካል ጉዳተኞች በእጩነት በመራጭነትና በታዛቢነት እንዲሳተፉ የሚደረገው ድጋፍ ተጠናክሮ መቀጠል ይኖርበታል ብለዋል። Inclusiveness is one of the cardinal principles of a good electoral processes. አካታችነት በጥሩ የምርጫ ሂደት ውስጥ ካሉ መሰረታዊ መርሆዎች አንዱ ነው። በመሆኑም ምርጫ በሚካሄድበት ወቅት አካል ጉዳተኞች እንደ መራጭ፣ እንደ እጩ ተወዳዳሪ ወይም እንደ ምርጫ አስፈጻሚ ሆነው እንዲሳተፉ የሚያስችል ምቹ ሁኔታዎችን መፍጠር ለሁላችንም ወሳኝ ተግባር ነው። ዘገባው የኢዜአ ነው። ሀገራዊ ሰላምን በማስፈን የዜጎችን ደህንነት የሚጠብቅ ጠንካራ መንግስት ለመመስረት ምርጫ ወሳኝ ሂደት ነው አሉ በሲዳማ ክልል የሚገኙ የሃይማኖት ተቋማት መሪዎች። ሰባተኛው ጠቅላላ ምርጫ ፍትሐዊና ሰላማዊ ሆኖ እንዲጠናቀቅም ተሳትፏቸውን እያደረጉ ይገኛሉ። አስረሳ ወገሼ ተጨማሪ አለው። በዲሞክራሲያዊ ሀገር ውስጥ የስልጣን ሉዓላዊ ባለቤት ህዝብ እንደሆነ ይታመናል። ለዚህ ገቢራዊነት ደግሞ በህዝቦች ነጻ ፍላጎት የተመረጠ ጠንካራ መንግስት ያስፈልጋል። ከኢቲቪ ጋር ቆይታ ያደረጉ የሲዳማ ክልል የተለያዩ የሃይማኖት ተቋማት መሪዎችም ኢትዮጵያ የምታካሂደው ሰባተኛው ጠቅላላ ምርጫ ይህን እውን እንዲያደርግ ዜጎች ጠንካራ ተሳትፎ ማድረግ አለባቸው ይላሉ። አንድ ሀገር ነው ያለችን። እቺን ሀገር ደግሞ እንድትበለጽግ እንድታድግ ነው የምንፈልገው። ደግሞ ሀገሪቱ የሚታድገው ፍትህ ሲኖር ነው። ሀቅ ቦታውን ሲቆጣጠር ነው። ፍትሁን ወደ መስመር የሚመጣው ፍትሃዊ ምርጫ እንዲኖር ከማድረግ ከቻልነው ነው። ፍትሃዊ ምርጫ እንዲኖር የምናደርገው ግን ሁላችንም ተሳትፈን ሀገር ግንባታ ለሰላም ያው ጠንካራ መንግስት ያስፈልጋል። ይህን መንግስት ደግሞ ነዋሪዎቿ በደንብ አድርገው የሚፈልጉትን መምረጥ አስፈላጊ ነው። ምርጫ ዜጎች ዲሞክራሲያዊ መብታቸውን ተጠቅመው ይበጀናል የሚሉትን ፓርቲ በመምረጥ መንግስት የሚመሰርቱበት ሂደት በመሆኑ በምርጫ ላይ ንቁ ተሳትፎ በማድረግ ለሀገርና ለህዝብ የሚበጅ ፍትህና ሰላምን ለማስፈን መስራት እንደሚገባም ተጠቁመዋል። ህዝብ መንግስትን ስመርጥ ጠንካራ ራዕይና ሀገራዊ ራዕይ ያለው የሀገሪቱንም አንድነትና የሀገሪቱን ሉዓላዊነት በሚገባ መጠበቅ የሚችል መንግስት መመስረት እንዳለበት እናምናለን። የምርጫ ሂደት ሰፊ የህዝብ ተሳትፎ የሚጠይቅ እንደመሆኑ ለስኬቱ የተለያዩ ተቋማት በቅንጅት ሊሰሩ እንደሚገባም ተገልጸዋል። ለምርጫው ዝግጁ እንዲሆኑ እንዲመዘገቡ፣ ከተመዘገቡም በኋላ በሰላማዊ መልኩ ምርጫው እንዲካሄድ የሃይማኖት ተቋማት፣ የቤተክርስቲያን መሪዎች ለመራጮች አስፈላጊውን ምክር መስጠት ያስፈልጋል። እኛም እንደ ሃይማኖት ተቋማት መሪዎች ህዝባችን ይህንን ሰላማዊና ፊታዊ የሆነ ምርጫ እንዲያካሄድ ግንዛቤ መስጠት በሚያስፈልግበት በተለይም እኛ የሃይማኖት መሪዎች በየሃይማኖት ተቋማቱ የየራሳችንን ድርሻ እንወጣለን። ለሰባተኛው ጠቅላላ ምርጫ በሚከናወነው የመራጮች ምዝገባ ዜጎች ዲሞክራሲያዊ መብታቸውን ለመጠቀም ካርዳቸውን እየወሰዱ ነው። ይህ የኢትዮጵያ ቴሌቪዥን ነው። ዜና ኢትዮጵያ ላይ ትገኛላችሁ ተመልካቾች። ወደ ሌሎች ዜናዎቻችን እናልፋለን። የአፍሪካ ወጣቶች አመራርና ዲፕሎማሲያዊ ኮንፈረንስ በአዲስ አበባ እየተካሄደ ይገኛል። የአፍሪካ ወጣቶች አመራርና ዲፕሎማሲያዊ ኮንፈረንስ ከፖሊሲ ወደ ተግባር ለቀጠናዊ ሰላምና መረጋጋት በአፍሪካ የሚመሩ መፍትሄዎችን ማፋጠን በሚል መሪ ቃል ጉባኤ ነው በአዲስ አበባ እየተካሄደ የሚገኘው። በዚህ ጉባኤ ላይ የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር
ኤርጎጌ ተስፋዬን ጨምሮ ዲፕሎማቶችና ከሀገሪቱ የተውጣጡ ወጣት መሪዎችም ተገኝተዋል። በጉባኤው ላይ የተገኙት የሩዋንዳ የሀገር ውስጥ ጉዳይ ምክትል ሚኒስትር ሀገራቸው ወጣቶችን በሰላምና ጸጥታ ግንባታ ላይ በማሳተፍ ረገድ ያላትን ልምድ አካፍለዋል። የአፍሪካ ወጣቶች ድንበር ተሻጋሪ ትብብርን በማጠናከር ለቀጠናዊ መረጋጋት በጋራ እንዲሰሩም ጠይቀዋል። በጉባኤው መክፈቻ ላይ በአህጉራዊ አገልግሎታቸው የላቀ አስተዋጽኦ ለነበራቸው ወጣት መሪዎችና ተቋማት የእውቅናና ሽልማት ስነ ስርዓትም ተከናውኗል። ይህ ኮንፈረንስ ወጣቶች በአህጉሪቱ ፖለቲካዊና ኢኮኖሚያዊ ጉዳዮች ላይ ያላቸውን ተሳትፎ ማሳደግ በሚችሉባቸው ነጥቦች ላይ የሚመከርበት ነው። በደቡብ ኢትዮጵያ ክልል ባለፉት 9 ወራት ክልሉን ከጎበኙ የውጭና የሀገር ውስጥ ዜጎች 925.6 ሚሊዮን ብር ገቢ ተገኝቷል። በአርባ ምንጭ ከተማ ያሉ የቱሪስት መዳረሻዎች ደግሞ ተፈጥሮን በማየት መንፈስን ለማደስ ሁነኛ ስፍራዎች መሆናቸውን የውጭና የሀገር ውስጥ ጎብኚዎች ተናግረዋል። ተመስገን ተስፋዬ በጉዳዩ ላይ ተጨማሪ ዘገባ አለው። ቱሪዝም በአገር በቀል ኢኮኖሚ ማሻሻያው ከተካተቱ 5 ምሰሶዎች መካከል አንዱ መሆኑ ለማህበራዊ ትስስር ብሎም ለስራ ዕድል ፈጠራ የራሱን ሚና እንዲጫወት ምቹ ሁኔታን ፈጥሯል። ዘርፉ በዚህ ብቻ ሳያበቃ ለሀገራዊ ብልጽግና መረጋገጥ ያለው አበርክቶ የላቀም ሆኗል። ለዚህም ከውጭ ሀገርና ከሀገር ውስጥ ቱሪስቶች የሚገኘው ገቢ ማሳያ ነው። ተፈጥሮ በለገሳት መልክዓ ምድር የምትታወቀው አርባ ምንጭ ሌላው መገለጫዋ በየጊዜው የምታስተናግዳቸው ቱሪስቶች ናቸው። ከሰሞኑን የእረፍት ጊዜያቸውን በውቢቱ አርባ ምንጭ ከተማ እያሳለፉ የሚገኙ ቱሪስቶች ባዩት ነገር መደነቃቸውን ይገልጻሉ። እዚያ አካባቢ አስገራሚ ተፈጥሮ እንዳለ ጎግል ላይ ቀድሜ አይቻለሁ። በተለይ እታች የሚታየውን ጥቅጥቅ ደን ቀድሜ አይቻለሁ። ወደ ታች ወርጄ ደስ የሚል የእግር ጉዞም አድርጌያለሁ። በቀለማት የተዋቡ ዝንጀሮዎችም እጅግ ያምራሉ። በጣም የሚያስደስት ስፍራ ነው። በመሆኑም እንግሊዝ ያሉ ጓደኞቼ አርባ ምንጭን እንዲያዩ ጋብዛለሁ። ተፈጥሮንና በውስጡ ያሉ አስደናቂ የእንስሳት አይነቶችን ለማየት አርባ ምንጭ ተመራጭ ስፍራ ነው። በእግዜር ድልድይ የተከፋፈሉ 2 ሐይቆችን በማየት እዝናናለሁ። ይህ ቦታ አስደናቂ ቀለም ያላቸውን ዝንጀሮች ጨምሮ ሌሎች እንስሳቶችንም የምናይበት ነው። ስለዚህ ይህ ስፍራ ብዙ ነገሮችን ይሰጣል። በጣም በተፈጥሮ ውብ ነች። እዚህ ይሄን አሁን እንደ ከተማውም የቱሪስት መዳረሻዎችን ያለው እንቅስቃሴ ጥሩ ነው። በዚህ ወደም ተጠናክሮ መቀጠል አለበት። በርግጥ ቦታ ላይ ወጣ ብሎ እንደዚህ አይነት ነገሮችን ማየት በጣም ትልቅ ተስፋ ነው እና ደስ ይላል። በደቡብ ኢትዮጵያ ውስጥ ካሉ ከተማዎች መካከል የአርባ ምንጭ ከተማ እንግዲህ በርካታ ቱሪስቶችን በመሳብ የተለያዩ የተፈጥሮ ሀብቶች፣ ሰው ሰራሽ የመስህብ ስፍራዎችን አካታ ብዙዎች በየጊዜው የሚመጡባት የሚጎበኟት ከተማ ናት። በዚህ ከተማ የሚሰሩ የቱሪዝም ሀብት ልማት ስራዎች ደግሞ ጎብኚዎች ደጋግሞ እንዲመጡ የሚያደርጉ ናቸው። ነገር ግን ያሉንን ሀብቶች ደግሞ የመጠበቁ ስራም ሊከናወን እንደሚገባ ጎብኚዎች ይናገራሉ። ዛፎችን መትከል፣ መንከባከብ፣ የደን ጭፍጨፋ ማቆም ለሰው ህይወትን ስለሚዘራ እነዚህን ብንጠብቅ መልካም ነው። አርባ ምንጭ ከተማን ጨምሮ በደቡብ ኢትዮጵያ ክልል ያሉ የቱሪስት መዳረሻ ቦታዎችን ተመራጭ እንዲሆኑ ያደረገው ሌላኛው ምክንያት በመዳረሻ ስፍራዎች ያለው አንጻራዊ ሰላም ነው። ስራው ክልሉን የሰላም የአንድነትና የብልጽግና ተምሳሌት ለማድረግ የሚደረገው ጥረት አካል መሆኑን የሚናገሩት የክልሉ መንግስት ኮሚኒኬሽን ኃላፊ አቶ ኃይለማርያም ተስፋዬ የ2018 በጀት ዓመት ዘርፉ እጅግ የተነቃቃበትና ተጨማሪ ገቢ የተገኘበት መሆኑን ይገልጻሉ። በተለይም በ9 ወራት ውስጥ የነበረውን እንቅስቃሴ ሲናይ ከቱሪዝም እንቅስቃሴ የተገኘው ገቢ 925.6 ሚሊዮን ነው። ከዚህ ገንዘብ ውስጥ 364 ሚሊዮኑ ከውጭ ሀገር የቱሪስቶች የተገኘ ሲሆን ክልላችን የጎበኙ የውጭ ሀገር ቱሪስቶች ደግሞ በቁጥር ደረጃ ወደ 33800 የሚጠጉ ናቸው። የቱሪዝም ልማትን እንደ ሀገር ለማነቃቃት በተወሰደው እርምጃ ከቤተ መንግስት የጀመረው የአዳዲስ መዳረሻዎች ልማት በአራቱም የኢትዮጵያ ማዕዘናት ተስፋፍቶ የክልል ከተሞችን እያዳረሰ ይገኛል። ተመልካቾች ለ6 ሰዓት ዜና ኢትዮጵያ ያዝናቸው ዜናዎቻችን እነዚህ ናቸው። ዜና ኢትዮጵያ 7 ሰዓት ላይ ዳግም ወደ እናንተ የሚመለስ ይሆናል። በቀጣይ የቢዝነስና የስፖርት ዘገባዎች ከእናንተ ጋር ቆይታ ያደርጋሉ። መልካም ጊዜ ይሆንላችሁ።